ሁሉም ኦርቶዶክስ ተደራጅቶ ራሱን እንዲከላከል ነው እንጂ ዳዊት ይዘህ ውጣና ሰማዕትነት ተቀበል የምንልበት ጊዜ ላይ አይደለም ያለነው። ሰማዕትነት ተቀበል ዳዊት ይዘህ ወጣ አንገትን ተቆረጥ ትጸድቃለህ ብለን አንሰብክበት። ዝወቅ ሁሉም ራሱን መከላከል ነው ያለበት እንጂ ጅማና አርሲ ባሌ አካባቢ የምናያቸው ጥቃቶች በብዛት ሐረርጌ ላይ ከበፊት ጀምሮ የሃይማኖት አይነት ጥቃት ቢኖርባቸው የለንም። ሀገራችንን በትኗታል። ሀገሪቱን ኢትዮጵያን አብይ አህመድ የሚጠቀምባት ለብድር ብቻ ነው እንጂ ለመበደሪያ ብቻ ነው እንጂ ሸንሽኖ ከፋፍሎ በታትኗት ነው ያለው። ደግሞ ማንም መክሮት ሳይሆን ወለጋ ላይ ወደዛ የተካሄደው የነፍስ ራሷን ታድናለች። ህፃን ልጅ እንኳን እሳቱ ላይ እጁን አይሰድም። አሁን እያየናቸው ያለናቸው ነገሮች ከዚህ በፊት ጅማ በጣም ተቀጣጥሎ ክርስቲያኖች በጣም በሚታደኑበት ሰዓት ከጀርባው የማንነት የዘውግ ማንነትም ደግሞ አንድምታ እንዳለው የተለያዩ ማንነት ያላቸው የኦርቶዶክስ ተከታዮች አብረው እንደተገደሉ እንዳለ ሆኖ እሱ ሳይካድ በተለይ ደግሞ አሁን ሪሰንትሊ የምናያቸው የኦርቶዶክስ እምነት ተከታይ ተጠቂዎችን ዝርዝሩን ማየት በቂ ነው። ከ95% በላይ አማሮች ናቸው። ያ ማለት ቤተክርስቲያን አልተጠቃችም ማለት ግን አይደለም። ነገሩ በጣም ኮምፕሌክስ መሆኑን ተረድተን በጥንቃቄ እንድንሄድ አንድ ትልቅ እንደ መልእክት ላቀርብ የምፈልገው የጥቃቱን ዳራና ታሪክ በማንሳት ነው። ብድግ ብለን አማራ ብቻ ነው የተጠቃው ወይም ብድግ ብለን ኧረ ቤተክርስቲያን ብቻ ነች የተጠቃችው ወይም ደግሞ ወለጋንም አይተን አይ አይደለም ሙስሊሙ ብቻ ነው የተጠቃው የምንል ከሆነ የማይሆን ቀርቃር ውስጥ እንገባለን። ምክንያቱም ያለው ጥቃት በጣም በተጠና በተቀናጀ ሁኔታ የሚደረግ ጥቃት ነው። ጥቃቱ ልክ ለአንድ አካባቢ ለሁሉም አካባቢ አንድ አይነት ትዕዛዝ የመጣበት አይደለም። ሊጠቃ የተፈለገውን ማህበረሰብ ሲያስፈልግ በማንነቱ ሲያስፈልግ በሃይማኖቱ በማንኛውም ሁኔታ ሊያረጉ ያሰቡትን የማጥፋት ዘመቻ ሊያሳካ በሚችል ሁኔታ የተሸረበ ነው። ያ ማለት ወለጋ ላይ አብዛኛው አማራ ሙስሊም ከሆነ እዛ አካባቢ በሌላ አይነት ያለ አደረጃጀት ካለ ሙስሊም ስለሆነ ብቻ አይተርፍም። አማራ ነው መጥፋት ካለባቸው መስጊድ ድረስ እያጠፉ አጥፍተውታል። ጅማና አርሲ ባሌ አካባቢ የምናያቸው ጥቃቶች በብዛት ሐረርጌ ላይ ከበፊት ጀምሮ የሃይማኖት አይነት ጥቃት ቢኖርባቸው በዛው ደግሞ አማራነትም አብሮ የማጥቃት ሁኔታ አለው እና ቤተክርስቲያን ብቻ ነው የተጠቃው ብሎ አማራው ተነስቶ ማያግዝ ከሆነ አሁንም ይህንን አጥቂ ኃይል ለማጥፋት ተከፋፈለ ማለት ነው። አይ ቤተክርስቲያን አልተጠቃችም ብሎ መካድ ካለ ደግሞ እንደምናየው በዳታ የምናየው ነገር ነው። አሁን ባለፈው የአርሲው ላይ ሁሉ ባወጣ ነው ኢቨን አንድ ካለችው አካባቢ ቦታ ላይ ያሉት ቤተክርስቲያኖች ሁሉ ተዘግተው ከዛም ደግሞ የተወሰኑት ሙሉ በሙሉ ተዘርፈዋል፣ ተቃጥለዋል። ስለዚህ ይሄ የሚያሳየው ምንድን ነው? ያ ሊጠፋ የፈለገው ማህበረሰብ አንዱ ቋሚው ያ ሃይማኖቱ ከሆነ ያንን በማጥፋት አብሮ ማህበረሰቡን ማጥፋት ይቻላል ማለት ነው። ከዛ ማህበረሰብ ጋር የቆመም አብሮ ቆማለው የሚል ብዙ አይተናል። ኦሮሞ ኦርቶዶክሶች፣ ጉራጌ ኦርቶዶክሶች በ2019 አታክ ላይ በ2020 ላይ በተደረገው አሁንም ደግሞ በምናየው አብሮ የተጠቋሉ። ሙስሊም ኦሮሞዎች አትግደሉ ብለው ለጎረቤታቸው የቆሙ ደግሞ የተጠቋሉ ወለጋ ላይ። ስለዚህ የቪክቲሙን ወይም ደግሞ ተጠቂውን አካል ተባብሮ ወደ ማዳን እንጂ የፖለቲካ ፍረጃ ውስጥ ለመሄድ ስንሯሯጥ ሌብል ለማድረግ ስንሞክር በመሀል ኦብጀክቲቫችንን እንዳንረሳ ሁል ጊዜ ዋናው ጥቃቱ ባለበት ቦታ ሁሉ ህይወት መትረፍ ስላለበት መመከት እንዳለበት መደራጀት፣ መረጃ መለዋወጥ፣ አጥቂዎች ገና ከመዘጋጀት ነው የሚጀምሩት። ብዙ ጊዜ የዘር መጥፋት ቅድመ መከላከል በኢትዮጵያ የሚለው ቅድም ጄኖሳይድ ፕሪቨንሽን ኢትዮጵያ አንዱ የምንሰራው ነገር ምንድን ነው? በተቻለ መጠን ሰው ከሞተ በኋላ ሪፖርት ማድረግ ብቻ ሳይሆን ያ ከመደረጉ በፊት በተቻለ የማንቂያ መረጃ የመለዋወጥ ይሄን በተመለከተ የኦርቶዶክስ ጥቃት በጣም በብዛት በተደጋጋሚ በተፈጸመበት ጊዜ ከ2019 በኋላ
የኦርቶዶክስ ልጆች ራሳቸው ተሰባስበው መዋ ተዋሕዶ የሚል ይህንን አይነት ተመሳሳይ ፕሮጀክት የሚሰራ ፕሮጀክት ጀምረው ነበረ። አንዱ እዛ ላይ ያደረጉት አቋም እንግዲህ በተቻለ መጠን በቤተ ክርስቲያን ኔትወርኮች ተሰባስበው ሰው ሊያጠቁ ሲሉ ማንቃት የሚል ነበረ። ይሄ ተጠቂው ማህበረሰብ አማራም ይሁን ኦርቶዶክስም ይሁን ማንኛውም ተጠቂ ማህበረሰብ የመጀመሪያ ስራው መደራጀት ነው። ተደራጅቶ አጥቂ የሚመጣበትን ቦታ ወዴት እየመጣ እንደሆነ፣ ምክንያቱም መጀመሪያ ንጹሐንን ማዳን ስለሆነ ከዛ በኋላ የሚቀጥለው ስቴፕ ደግሞ እንግዲህ የጥቃት መጨረሻው ራሱን ማጥቃት ካልቻለ ሰው ቦታውን ለቆ መሄድ ነው። ይሄ በዘር ማጥፋት ላይ ሁሉ ያለ ነገር ነው። ወይ ተነጋግሮ እንደምንም መክቶ ራሱን መቀመጥ ነው፣ ወይ ጠቅልሎ ወጥቶ መሄድ ነው። ምክንያቱም ለማጥፋት የተነሳ ኃይል እስካልተበተነ ድረስ ጊዜውን ጠብቆ ያጠፋናል። እና ይሄ ውሳኔው ምን ያህል ነው ራስን የመጠበቅ ማህበረሰቡን የመጠበቅ የሚኖሩበትን አካባቢ አስጠብቆ የአባቶቹን የአያቶቹን እዛው ጋር የመኖር ፍላጎቱና ዊሊንግነሱ ምን ያህል ነው የሚለውን ጥያቄ የመመለስ ጉዳይ ነው እንጂ ያንን ማስጠበቅ እስካልቻለ ድረስ ወይ ለቆ መሄድ አለበት። በተለይ አጥቂው መንግስት አብሮ ኢንቮልቭ የሚያደርግ ከሆነ በየትኛውም መንገድ ብንሄድ ያ ኃይል እስካልተበተነ ድረስ ጊዜውን ጠብቆ የዛሬም 50 ዓመት ይሁን የዛሬም 100 ዓመት ሪካር እያደረገ ወደ ማጥፋት ይመለሳል። ሱዳንን አይታችሁ ከሆነ ዳርፉር ላይ በስንት በዓለም ጩኸት ዘር መጥፋቱ ቆመ ተባለ። ስንት ነገር ስንት ገንዘብ ፈሶ ትምህርት ዲፕሮግራም ይደረግ ተብሎ ምናምን፣ አጥፊዎቹ ግን ያን ላይ የተሳተፉት ኃይሎች አልተበተኑ እና ሐማቴን ነደጋለው ያው መልሰው እንደገና ብረት መጨበጥ ሲችሉ ጭፍጨፋውን ቀጠሉት። በዘር ማጥፋት ታሪክ ውስጥ የአንድን ነገር አንድን ቡድን በሃይማኖቱም ይሁን በማንነቱ አጠፋለሁ ብሎ የተነሳ ኃይል ፍትህ ተደርጎ ፍርድ ቤት ተደርጎ ተፈርዶበት ከዛም ደግሞ የተበተነው ጥላቻ ዲፕሮግራም ከህዝቡ ላይ ካልተደረገ በሆነ ጊዜ ላይ የኃይል መልሶ ይሰባሰባል። ስለዚህ አሁን ዝም ብለን አይኖ ሁሉም ሰው ከዚህ በኋላ ዝም ብሎ ማልቀስ እንደማይፈልግ ያው ጊዜ ባህላችን ነውና ማንም ሰው ህይወቱን ላጣ ሰው የተወሰነ ቀን ተወስዶ አባቶችም ይሄን ያውቁታል። 3 ቀን ምንም የተመደበ ቀን አብሮን የኖረ ሰው ማሰብ፣ ማስታወስ፣ ቤተሰብ ማጽናናት ያስፈልጋል። ግን ከዛ በኋላ ቀጥሎ ይሄ ነገር እንዴት ነው የማይደገመው ወደሚለው ነው መኬድ ያለበት እና በሁሉም ስናየው ማለት ነው በሃይማኖትም ይምጣ በማንነትም ይምጣ በምንም ኔክስት ስቴፕ ምንድን ነው የሚለውን ስናይ መደራጀት ነው። ይሄ እኛ አዲስ ያለው ነገር አይደለም። የትኛውን ቦታ የዘር መጨፍጨፍ የተደረገበት በሰርብም ብታዩት፣ በቱትሲዎችም በሩዋንዳ ጊዜ ብታዩት፣ በእስራኤሎችም ናዚዎች ባደረጉት ብታዩት ተደራጅተው መረጃ በሚስጥር እየተቀያየሩ that's the only way ማቆም የቻሉት። በተለይ አጥፊው የዘር ማጥፋት ስቴት ስፖንሰርድ ከሆነ ከመንግስት ጋር የተያያዘ ከሆነ ሞኖፖሊ ኦፍ ቫዮለንስ ያለው መንግስት ነው። የመታጠቅ ሌጋል የመታጠቅ መብት ያለው መንግስት ነው። እሱ አምኖበት አጠፋለሁ ካለው ኃይል ጋር አብሮ የሚሰለፍ ከሆነ ታጣቂው ቢያዝ በጎን በጀርባ ይለቀዋል። እንዴት ነው ያየነው? የጉሙዝ ታጣቂዎች መተከል ላይ አርደው ህፃናትን ዘልዝለው ሰውን ከነ ህይወቱ መንገዳቸው ነበረ። በተለይ አሁን መተከል ላይ የምናየው ተሰብስበው ከነስለቱ ከምኑ ተብሎ በስንት በቃ መንግስት የሆነ ነገር አደረገ ተብሎ ይይዙና በጣም በሚያስደንቅ አይነት ስብሰባ ላይ ይቅርታ ተባብለዋል ተብሎ በግ ምናምን ታርዶ እንደገና ደግሞ ተመልሶ ይለቀቃሉ። ማለት የሰው ህይወት እንደ ኢመንት ያህል ቦታ እንዳልተሰጠው ነው የሚያሳየው። የፍትህ ስርዓቱ መንግስት ላይ ያለው ቦታ ሰጥቶት ይሄን ህዝብ ፍትህ ሊሰጠው ካልመጣ ይሄ ሮኬት ሳይንስ አይደለም። ያለው አማራጭ መደራጀትና መደራጀት ብቻ ነው። ሌላ ይሄ መንግስት ለማፍረስ ነው፣ መንግስት ለማፍረስ ነው፣ ከሃይማኖታችን ውጭ ነው፣ ሃይማኖታችን መንግስትን አክብሮ ይላል። አንደር ኖርማል ኮንዲሽን በሰላም እየኖረ የትኛውም ሃይማኖት ተነስቶ ጦር አንሳ ብሎ የሚል ያለ አይመስለኝም። በሃይማኖቱ ሰበብ ፖለቲካ ማራመድ የሚፈልግ ግሩፕ ካልሆነ ግን አንስቶ አምቶ እያረደ ራስን ማጥፋት የማይፈቅድ ሃይማኖት ሌላ ሰው መጥቶ ያንን ነፍስ ሊያጠፋ ሲል ዝም ብለህ ታረድ የሚል ሃይማኖት ያለ አይመስለኝም። ስለዚህ እዚህ ድረስም እዚህ ዘመን ድረስ የቆየ ነው የብቸኛ ነፃ አገር ተብላ ያ ሁሉ አገር
በቀኝ ግዛት ተይዞ ስንት ስቃይ ኮንጎ ላይ ታውቃላችሁ፣ እጅግር እንዴት እንደተቆረጠ ያን ሁሉ ሳይደርስባት ራሷን አስጠብቃ እዚህ ጋር መኖር የመቻሏ ሚስጥር ራስን የመከላከል ሚስጥር ነው። አሁን ፋኖች እንደሚያደርጉት ማለት ነው። ተነስተው ማንም ብቸኛ ኃይል የአማራ ፋኖ ብቸኛ ኃይል በዚህ ሌቭል መንግስትን እየተገዳደረ ከዚህ አገር ከሶስተኛ አገር ከዚህ ግሩፕ ከዚህ ቦታ ከኔቶ ከኢዩ ከጂ20 እርዳታ ሳይሰጠው ማለት ነው ከፋይቭ አይስ ምናምን አገሮች ከየትኛውም ቦታ ይሄ የሚያሳየው በደሙ ራሱን ላለመጥፋት ያካበተው ባህል ሲወርድ የመጣ ያንን ነው እየተረጎመ ያለው እና ብዙ ጊዜ ማጥፋት አልፈልግም። ማስተላለፍ የምፈልገው መልዕክት እርግጠኛ ነኝ እያንዳንዱ ህፃናት እግር እጃቸው አይታችኋቸዋል። አርሲ ላይ ያሉትን መሄድ መናገር የማይችሉ ጭንቅላታቸው እንደዛ የተፈረከሰ ህፃናት ላይ አንድ ትልቁ ነገር የዘር ማጥፋት ነው አይደለም የሚለው ጭቅጭቅ ውስጥ እንዳንገባ ትልቁ ለማንኛውም ሰው ምክንያት የሚሆነው የ10 ስቴፕ ምናምን የሚለውን ተዉትና ህፃን ልጅ በአንድ ጥቃት ውስጥ ከተገደለ ሆን ተብሎ ከተገደለ፣ ምክንያቱም ትልቅ ሰው ብዙ ነገር በሃይማኖት የጠልቶኝ ነው፣ በማንነት የጠልቶኝ ነው፣ ሰርቆ ነው፣ ሰድቦኝ ነው፣ መንግስት ሊያወርድ ነው፣ ብዙ 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 ማሳበብ ሊመጣ ይችላል። ነገር ግን ህፃን የ1 ወር የ6 ወር የ9 የ5 ዓመት ልጅ ሄዶ ካጠቃ አንድ ኃይል በመወለዱ በመፈጠሩ ለምን ኖርክ ነው? ለምን እዚህ ምድር ላይ ኖርክ? ምክንያቱም ምንድን ነው? ምክንያቱም ህፃን ልጅ መቼስ ኮንስፓየር አያደርግበትም ይሄንን ኃይል። ስለዚህ ሌላ የ10 ስቴፕ የዘር ማጥፋት ወይ የዩኤንን እንትን ሎ ምናምን ማመሳከር አያስፈልግም። የጥቃቱ አካል ምንም የማያውቁ ህፃናቶች ካሉበት በማንነት የተነሳ ጥቃት መሆኑን እዛው መበየን ይቻላል። በፖለቲካ አሰላለፍ ብቻ ዓለም ጥፋቱን ከማመን ባለፈ ሌላ የፖለቲካ ጥቅም ስለሚፈልግ ሪኮግናይዝ ለማድረግ ጊዜ ፈጀ ማለት ጥቃቱ አልተደረገ ማለት አይደለም። ምክንያቱም ይሄ ፋክት ነው እንጂ ሌላ የፖለቲካል ትንተና ያስፈልገው ማለት ነው። እና በመጨረሻ ይሄን ሁሉ እየደረሰበት ይሄ ሁሉ መዓት እየደረሰበት ያለው ህዝባችንን አይዞን ማለት እፈልጋለሁ። ጭላንጭሉ አካሄዱ ሁሉም እየታየው እንደሆነ እያየው ነው። በራሱ ብቻ የደረሰ አይደለም። በሱዳንም በሩዋንዳም በሌላውም እየተደረገ ያለው ነገር ምልክቱ እየራሱ መሆኑን ህዝቡ አይቶ ማለት ነው መደራጀት በሚጠቃበት ማንነት እምነቱም እየተጠቃ ከሆነ በሚጠቃበት ተደራጅቶ ራሱን ማዳን አለበት። ራሱን ሲያድን ደግሞ የመጀመሪያው ፐርፐዙ ራሱን ማዳን መብቱ መሆኑን አውቆ ያ ማለት መንግስት የሚሰጠው የተፈጥሮ መብቱ ነው። የሆነ ዩናይትድ ኔሽንስ የውጭ መንግስት ጎረቤት መንግስት ወይም የራስን መንግስት የቀበሌ ወረዳ አስተዳዳሪ የሚሰጠው አይደለም። ራስን መከላከል ይሄ ፈጣሪ ራሱ የሰጠን መብት መሆኑን ነው። በመጨረሻ አንድ በተለይ ክርስቲያኖች በሚጠቁበት ጊዜ ይሄ ከሃይማኖት ጋር ለምሳሌ በተለይ በጣም ሴንሲቲቭ የሆነ ኢሹ ከእስልምናና የክርስትና ለማስመሰል ከሌሎች ሀገሮች ጋር ብዙ ጊዜ አክራሪ ሙስሊሞች፣ አክራሪ ክርስቲያኖች፣ አክራሪ ቡዲዝሞች በተለያየ ጊዜ በሃይማኖት ጥቃት የተለያየ ከሁሉም ኤግዛምፕል ማምጣት ይቻላል። ወደ ደቡብ ኢትዮጵያ ላይ ያለው የክርስቲያን ጥቃት ግን የሙስሊምና የክርስቲያን ልዩነት እንዲመስል ያደረገው ታሪካዊ ዳራው ዋናው ከጀርባው የኦሮሞ ብሔርተኝነት እንዳለው በግልጽ አስረግጠን መናገር እንችላለን። ለዚህ ደግሞ ኤግዛምፕሉ ኢስላሚክ ፍሮንት ፎር ሊበሬሽን ኦፍ ኦሮሞስ የሚባል IFLO የሚባል ድርጅት ነበረ በነጃሮ አባገዳ የተቋቋመ ጅማ አካባቢ። ያ የአካባቢው አቀማመጡ ኦነግ የሚባለው ትልቁ አምብሬላ የዛ በተለይ የኦሮሞ ናሽናሊስት ዋናው ሊበሬሽን ድርጅት ተብሎ የሚወሰደው ወደ ወለጋ አካባቢ ወደ መተከል አካባቢ በጣም አክቲቭ የነበረ እዛ አካባቢ ይንቀሳቀስ ሲሆን ኢቭን በነ ጎጋ ፈርዳ ጊዜ ወደ ደቡቡ ወደ ሀረርጌ የተደረገው ጅማ የተደረገው አርሲ የተደረገው ባሌ የተደረገው የዛን ጊዜ ግድያ ግን በቀጥታ ከአይፌሎ ጋር የተገናኘ ነበር። በጊዜው እዛ አካባቢ ያለው የኦሮሞ ማህበረሰብ ሙስሊምነት ይበዛ ስለነበረ አታክ ለማድረግ በአማራ ማንነቱም እንደዚሁም ደግሞ የኦርቶዶክስ ተከታዩን አንድ ላይ አዳብሎ ከፍተኛ ደረጃ ጥላቻውን ልዩነቱን በማብዛት አታክ ለማድረግ የመጣ በመሆኑ ከውስጡ ራሱ የኦነግ
እና የአይኤፍኤሉ አጀንዳ የነበረበት ነው። ይሄ ማለት ሃይማኖታዊ የሚመስል ነገር ቢኖርም ሁልጊዜ ከዛ ከራዲካል የኦሮሞ ብሔርተኛ አሰራሩ አንጻር ያንን ማህበረሰብ ታርጌት ለማድረግ የተሰራ ስለሆነ በተለያየ ዓለም ላይ የተለያየ በክርስቲያንና በሙስሊሙ በቡዲዝም የሃይማኖት ልዩነት ወይም ኖሮ አያውቅም እያልኩ አይደለም። በተለይ ደቡብ ኢትዮጵያ ላይ የተደረገው አጌንስት የክርስቲያን አታግን ከዛ ጋር የተያያዘ በመሆኑ አሁንም ቢሆን ጠንክሮ ራስን አንድ በማድረግ ያ አጀንዳ ለኦሮሞ ሙስሊም ወንድሞቻችንም ያ አጀንዳ ከአማራ ጥላቻ ከኦርቶዶክስ ቤተክርስቲያን ጥላቻ የመጣ እንጂ ኦሮሞን ነፃ ከማውጣት ጋር ምንም ጠብ የሚል ነገር እንደሌለው ማስረዳትም ያስፈልጋል እና ይሄ ችግሩን ራሱ ይቀርፈዋል። እውነታውን በደንብ በማስረዳት ማለት ፈልጌ ነው። ከዚህ በተረፈ በውጭ ያለው ማህበረሰብ በአጠቃላይ ጊዜው አሁን ነው። ወደኋላ አትበሉ። በምንም አይነት የውስጥ ምንም አይነት ልዩነት ከልዩነት አንድነታችን ይቅደም። መሬት ላይ ያሉ እየተዋደቁ ያሉ ወንድም እህቶቻችን አይታችኋል። ደቡብ ላይ ምዕራብ ላይ ኢትዮጵያ ላይ ያየናቸው አሰቃቂ ግድያዎች እዛው መሀላቸው በተያዙ እህት ወንድሞቻቸው እየተፈጸመ እያየን ነው። ስለዚህ ይህንንም እየታገሉ ነው። ይህንንም ጭካኔ እየታገሉ እንደፊት እየሄዱ ያሉትና አንድ በመሆን ወደ አንድ በመምጣት ለሀዘን ከመቀመጥ አልፈን ነፃነትን፣ ሰላምን፣ በሰውነት የመኖርን መልሶ እንደ ሰው ማለት ከሰውነት አውርደው ዲሞናይዝ አድርገው ነው ሰውን በዛ ሁኔታ እንዲገድል ያደረጉበት ምክንያት ከሰውነት የወረደና ከፍተኛ ጥላቻ ስላስገቡበት ነውና ምድሩ ላይ ያን ጥላቻ እንድንፍቅ የሚያበቃን ወደ አንድ ስንመጣ ስንደራጅ ስለሆነ ያንን አደራ ማለት ፈልጋለሁ። ይህን ፕሮግራም ላዘጋጇችሁ ሁሉ ትልቅ ምስጋና ማቅረብ ፈልጋለሁ። ላለፉት ነፍስ ይማርልን። አመሰግናለሁ። አመሰግናለሁ ማዚ። እንግዶቻችንም እየገባችሁ ስለሆነ ከልብ እናመሰግናለን። በተለያየ ቦታ በተለያየ አጋጣሚ ሆናችሁም እየተከታተላችሁን ያላችሁ ከልብ እናመሰግናለን። ቤተክብቃ ያቆየች ለኢትዮጵያ ቤተክርስቲያን ዋጋ የከፈለች ኢትዮጵያ ተወረረች በተባለ ቁጥር ሊቃውንቱን እያሰለፈች የዘመቻ ጽላት የሚባሉ አሁን በእነዚህ በትልልቅ ቦታ ላይ በነመርጦ ለማርያም፣ ደብረ ሊባኖስ፣ ነተድባ ማርያም፣ ላሊበላ አካባቢ ብትሄዱ የዘመቻ ጽላት ተብለዋሉ። በጦርነት ጊዜ ሊቃውንቱ ይዘዋቸው የሚዘሩት ጽላቶች አሉ። የዘመቻ ጽላት ይባላል። ሀገር ለመውረድ ጥራት በሚመጣበት ጊዜ እነዛን ጽላት እየተሸከሙ ካህናቱ አብረው ከነገስታቱ ጋር እየዘመቱ ሀገር አስከብራ የቆየች ቤተክርስቲያን ነች። ታሪክን ቁርበት እየፋቀች ቀለም እየበጠበጠች ታሪክን ድርሳንን እየጻፈች ከክብረ ነገስት እንደነ ፍትሐ ብሔር የመሳሰሉ መጽሐፍቶችን እየጻፈች ኢትዮጵያን ያቆየች ቤተክርስቲያን ስለሆነች ኢትዮጵያን እንደገና ኢትዮጵያውያንን ያለ ዘር ያለ ቋንቋ አስተሳስራ የምትገኘው ሀገራችን ለመኖሯ እንደዋለች ብለን ትንሽ የምናስታውስበት የኢትዮጵያ ቤተክርስቲያን ነው እንጂ ያለችው ሀገር የለንም። ሀገራችንን በትኗታል። ሀገሪቱን ኢትዮጵያን አብይ አህመድ የሚጠቀምባት ለብድር ብቻ ነው እንጂ ለመበደሪያ ብቻ ነው እንጂ ሸንሽኖ ከፋፍሎ በታትኗት ነው ያለው። ስለዚህ ሀገራችንን የምናይባት ሀገራችን የምናገኝባት የምንሰባሰብባት ብቸኛ ያለችን አሁን በምድር ላይ መሰባሰቢያችን ለኢትዮጵያውያን ቤተክርስቲያናችን ብቻ ነው። ስለዚህ ይህችን ቤተክርስቲያን እንደምንም አድርጎ አዳክሞ አፈራርሶ ታሪኳን አጥፍቶ ካህናቶቿን ጨርሶ አንደኛ ለአክራሪ ሙስሊሞች እንደገና ደግሞ መልሶ እኔ ይገባኛል የሚለው ለራሱ ለሆነ ነገር ሁሉ ማስረከብ ነው። አክራሪ ሙስሊም የምንላቸው እኛ በሀገራችን ከሙስሊም ጋር የኖር ነው። ተዋደን አንድ ላይ ቤተክርስቲያን ሲሰራ ገንዘብ እያዋጡ መስጂድ ሲሰራ ገንዘብ እያዋጣን የኖር ነው። በቤተክርስቲያን አካባቢ ነው ሙስሊሙ ማህበረሰቡ ጋር አብረን ነው በፍቅር የኖር ነው። ያም ስለሆነ ነው ከፓትርያርክ ጀምሮ ሁላችንም በቀደም ሀጂ ሙፍቲ የሞቱ ጊዜ ሁሉ ሲያለቅስ የነበረው ምንድነው? ሰብአዊነታቸው፣ አባትነታቸው ስቦት ነው። ኦርቶዶክሱ ያን ያህልን በውቶ ሲያፈስ የነበረው እንደነሱ በዛ መስመር ያለው ሳይሆን እንደምታዋቸው ናቸው። አክራሪ ኡስታዞች አሉ እንደነ አህመድ ጀበል ያሉ ቤተክርስቲያን ሲቃጠል ወይም ክርስቲያኖች ሲጨፈጨፉ እርካታ የሚያገኙ ደስታ የሚያገኙ ለነሱ ቤተክርስቲያናችንን ማስረከብ ነው። ቤተክርስቲያኒቱን የነበራትን ታሪክ ማጥፋት ነው። አሁን
በየአቅጣጫው ተይዞ ያለው ይሄ ነው። አማራውንና ኦርቶዶክሱን ለምንድን ነው ያያያዘው ብለን ስንመለከት እርግጥ በዛው ወቅት አሁን ቀደመታችን ዶክተሯ ያነሳቻቸው ራስን መከላከል ብላለች። ትክክል ነው። አሁን እኛም የምንሰብከው አሁን የምናስተላልፈው መልእክት በየሚዲያው የምንናገረው ሁሉም ኦርቶዶክስ ተደራጅቶ ራሱን እንዲከላከል ነው እንጂ ዳዊት ይዘህ ውጣና ሰማዕትነት ተቀበል የምንልበት ጊዜ ላይ አይደለም ያለ ነው። ሰማዕትነት ተቀበል፣ ዳዊት ይዘህ ወጣ፣ አንገትን ተቆረጥ፣ ትጸድቃለህ ብለን አንሰብክም። በዚህ ወቅት ሁሉም ራሱን መከላከል ነው ያለበት እንጂ የኢራቅ ክርስቲያኖች እንደ ምሳሌ ይሆኑናል። አይኤስኤስ ኢራቅን የጥንት የባቢሎን ቅርሶችን ስልጣኔ ቅርሶችን እያወደመ እያጠፋ በነበረበት ጊዜ ሁለተኛ ዋነኛ ዓላማው ግን ኢራቅ ውስጥ የሚኖሩ ክርስቲያኖችን ከምድረ ገጽ ማጥፋት ነበረ። ወዲያው የሃይማኖት አባቶች ምንድነው ያደረጉት? ተደራጅተው ከሚመለከታቸው ከሀገሪቱ ባለስልጣናት ጋር እንግዲህ ሀገሪቱን የሚመሩ ሙስሊሞች ናቸው። ኢራቅን ታውቃላችሁ፣ የነ ሳዳም ሁሴን ሀገር ነው። ግን ካሉት ባለስልጣናት ጋር ተነጋግሮ ምንድነው ያደረጉት? ቀጥታ ከአይኤስኤስም ሆነ በክርስቲያኖች ላይ ከሚመጣው መከራ መከላከል ያለብን ሃይማኖታችንን እየጠበቅ መሳሪያ ታጥቀን ነው ብሎ ቄሱ መነኩሴው የለም፣ ሁሉም ታጥቆ ራሱን ነው እየተከላከለ ያለው። ራሱን አሁን ራስን ጸልይ፣ ዳዊት ጸልይ፣ ዝም ብለህ እንደዛ አድርግ ከፓትርያርኩ ጀምሮ እንሰማለን። ለምንድን ነው ካህናት ወደ ጫካ የሚገቡት? ቤተክርስቲያን እየተቃጠለ ካህናት እየተገደሉ ምዕመናን እየታረዱ ካህናቱ ቤት ቁጭ ብለው ምን ይሰራሉ? ይሄ ምንድነው? ማዘናጊያ ነው። አሁን እኛ የዛ የማዘናጊያ ስብከት አንሰብክም፣ በየመድረኩም በየሚዲያውም አንናገርም። ማንኛውም ኦርቶዶክስ እንደ ኢራቅ ክርስቲያኖች ታጥቆ ተደራጅቶ ራሱን መከላከል እንዳለበት ነው። ከፋኖ ጋር እኮ እንደው ሙሉጌታም ታውቃለህ፣ ስንት መነኮሳት እንዳሉ እናገኛቸዋለን። ስንቱ መነኮሳቱ ገዳሙን ጥለው ተምረው የቅኔው መምህር። አሁን ፋኖ መካከል ስትመለከቱ እኮ ባለቅኔ ድጓ የተማረ ቅኔ የተማረ ትርጓሜ የተማረ እኮ ነው ያለው። በሙስሊሙ አካባቢ እንደዛው ነው ያለው። ቁርአን የሚቀሩ የተማሩ የረሳዎች ፋኖዎች ናቸው ያሉት እዛ ውስጥ። ስለዚህ ግን ራሳቸውን እየተከላከሉ ነው ያሉት። እኛ የምንናገረው ያንን በየትኛውም በኩል ያለው ኦርቶዶክስ በዚህ ወቅት አማራውም ይሁን ኦርቶዶክስም ይሁን በዚህ ወቅት ታጥቆ ራሱን ካልተከላከለ በስተቀር ዳዊት ዝም ብለህ በጸሎት ይሄ ዘመን ያልፋል በጸሎት ያልፍልሃልና ዝም ብለህ ዳዊት እየደገምከው አሳልፍ ማለት ያ ምንድነው? የሟቾቹን ቁጥር ከማብዛቶች የምናመጣው መፍትሄ የለ። ይሄ ዘመነ ሰማዕታት ነው። በክርስቲያኖች ላይ ጦርነት የታወጀበት ይሄ ከአንደኛው መቶ ክፍለ ዘመን እስከ አራተኛው እስከ 313 ድረስ የነበረው በዚህ በሮም እና በመካከለኛው ምስራቅ አካባቢ ላይ በአውሮፓ ውስጥ የነበረው ጣዖት የሚያመልኩ ነገስታት ክርስቲያኖች ወደ ፍርድ ቤት ሄደው ፍትህ እንዳያገኙ፣ ወደ ገበያ ሄደው ዕቃ እንዳይገዙ፣ ወደ አደባባይ ወጥተው ከህዝብ ጋር እንዳይቀላቀሉ አዋጅ የታወጀበት ዘመን ነበር፣ በነ ዲዮቅልጥያኖስ ዘመን። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ እየተፈጸመ ያለው ይሄ ነው። ወደ ፍርድ ቤት ሄደው ቢከሱ ፍትህ አያገኙም። ወደ መንግስት ቢሄዱ መንግስት የላቸውም። ወደ ቤተ ክህነት ቢሄዱ ቤተ ክህነትም የላቸውም። አሁን ቤተ ክህነት እኮ የለንም ስለሆነ እኮ ነው። አይታችሁታል። በቤተ ክህነት አካባቢ የተናገሩትን የሃይማኖት ጥቃት አይደለም። የታረዱ ሙሉ በሙሉ ክርስቲያኖች ናቸው። ቤተክርስቲያን ተቃጥሏል፣ ቅርስ ወድሟል። ግን የሃይማኖት ተኮር አይደለም ብለው እንደውም ፋኖ መጥቶ ገደላቸው ሁሉ ነው ያሉ። እንግዲህ ፋኖ አሩሲ ሄዶ ማለት ነው። ይሄ ነው እየተደረገ ያለው። በቤተ ክህነትና ቤተ መንግስት አንድ ላይ ተናበው እየሰሩ ከኦሮሚያ ክልል ኦርቶዶክስን የማውጣት በአማራ ክልል ያለውንም ኦርቶዶክሱን የማጥፋት አማራውን አጠቃላይ ሙስሊሙንም ክርስቲያኑንም አማራውን የማጥፋት በየትኛውም ሀገር ያለውን አማርኛ ተናጋሪውን ማጥፋት እንደገና የማንም ብሔር ይሁን ኦርቶዶክሱን የማጥፋት ስራ ስለሆነ ተይዞ ያለው ይህንም በተደጋጋሚ ሁላችንም ልንሰራበት ይገባል ነው። ሁላችንም በጣም ዘንግቷል። በጣም እርግጠኛ ልትንቀሳቀሱ ትችላላችሁ። የአማራው ማህበር ግማሹ ባንዳ ሆኖ የአማራው ህዝብ ግማሹ ባንዳ ሆኖ የአብይ አህመድ ምርኩዝ ሆኖ የራሱን ህዝብ እያስገደለ የራሱን ማህበረሰብ እያስፈጀ እናት አባቱን እያስገደለ የአብይ አህመድ ደጋፊ ሆኖ
አማራውን እያስገደለ ያለው በተለይ በዚህ በውጭ ያለው አማራ ጭምር ነው። እኛን ሁሉ ከቤተ ክርስቲያን አሳደውናል። ከቤተ ክርስቲያን ጭምር ማለት ነው። የአብይ አህመድ መንግስት ይቃወማል፣ አብይ አህመድን ይቃወማል ብሎ አማራዎቹ ከቤተ ክርስቲያን ሳይቀር እያሳደዱ ማለት ነው። ስለዚህ ያለው ግን በአንድ ላይ ያልሆነው ግን አማራው ግን ታግለን ብዙ ህዝብ ነው ያለው በውጭ ያለ ቤተክርስቲያን እኮ የሚተክለው አብዛኛው እኮ በውጭ 80% እኮ ያማራ ነው። Cyber security is not just an antivirus. I'm Professor David. አማራው ነው ቤተክርስቲያን እንትን የሚለው ብዙ ተሳትፎ ላይ ያለው ኢትዮጵያ እያለ እየዘመረ ያለው በኢትዮጵያ ኮሚኒቲ ቢሆን እየተደራጀ ያለው አማራው በተለያየ መልኩ ግን መሰባሰብና ለህዝባችን ድምጽ መሆን አልቻልንም። መታገል አለብን ነው፣ መሰልቸት የለብንም ነው። ይሄ ካልሆነ ለቤተ ክርስቲያን መድረስ አንችልም፣ ለሀገርም መድረስ አንችልም። ሀገራችንም እናጣታለን፣ ቤተ ክርስቲያንም እናጣለን። ህዝባችንም እያጣን ሞተዋል። አጎቶቻችን ወንድሞቻችን ሁሉ አልቀዋል እኮ። አገር ቤት ብንሄድ እኮ የለም ተወልደን ያደግንበት አካባቢ ሁሉ ባድማ ሆኗል፣ ምድረ በዳ ሆኗል፣ አቃጥሎታል። ግን የምንጠይቀው ዘመድ የለም፣ ፈጅቶታል። ስለዚህ እስከ መቼ ነው የምንጠብቀው? እስከ መቼ ነው የምናንቀላፋው? እስከ መቼ ነው እያዘገምንስ የምንሄደው? እስከ መቼ ነው መግለጫ እያወጣንስ የምንቀጥለው ነው? መግለጫ እያወጣን እያወገዝን የምንቀጥለው እስከ መቼ ነው? መሬት ላይ ጠብ የሚል ስራ መስራት አለብን። ለህዝብ መድረስ አለብን። በገንዘቡ ከሆነ ሁላችንም እንሰራለን። ከምናገኛት ነገር አስራት በኩራት እያወጣን አስራት በኩራታችንን ለህዝባችን አድርገን እያወጣን ለሚታጠቀው እያስታጠቅ ለተራበው እያበላን የታመመውን የቆሰለውን እያሳከምን ለህዝቡ እስካልደረስን ድረስ በእውነቱ እኛም ከአብይ አህመድ ያልተናነሰ ተጠያቂዎች ነው የምንሆነው። መግለጫ እያወጣን መቀጠል የለብን፣ መዘናጋት የለብን፣ መበርታት አለብን። ለዓለም ማህበረሰብ አማራ ክልል ላይ ሳይለንት የሆነ ጄኖሳይድ ነው እየተፈጸመ ያለው። ሳይለንት የሆነ ድምፅ ማንም የማያውቀው የዓለም ማህበረሰብ ክዶታል። የአማራውን ህዝብ የለም። የአውሮፓ ህብረት አማራ ህዝብ ላይ እየተፈጸመ ያለውን አያውቀውም፣ ረስቶታል። የተባበሩት መንግስታት ረስቶታል። አሜሪካ ስለ አማራ ጦርነት አንድ ቀን መግለጫ ወጣይታችኋት አታውቁ። የአፍሪካ ህብረት ብትሉት ክዶታል፣ የለም። አማራውን ያልካደው የለም ነው። በዚህ ወቅት እኛ ራሳችን ስለዚህ እኛ አልጮሆንማ። የትግራይን ጦርነት እኮ ያስተጋቡ በውጭ ዓለም ያለው እኮ ተወላጁ እኮ ነው። እኛ ከዛ እናንሳለን? ለምን አነስ? ለምን ራሳችን መሆነን ነው ብለን ለምን ራሳችን አንጠይቅም? ስለዚህ ያለነው ሰዎች ተጠናክረን ተደራጅተን በተገቢው መልኩ ለሚመለከተው አካል እያሳወቅን በሰላማዊ ሰልፉ ቢሆንም እንደገና ገንዘብ በማሰባሰብ ይሁን ይህ ሚዲያው ይቀጥል፣ መሰባሰቡ ይቀጥልና ታግለን ህዝቡን መሬት ላይ የወረደ ትግል ነው ማገዝ ያለብን እንጂ በመግለጫ የምናግዘው ወይም የሞቱትን ሰዎች ብንዘረዝረው የምናመጣው ነገር የለውም። የሞቱትን ማናውቃቸው የለም። ስለዚህ መሬት ላይ የወረደ ነገር ለህዝቡ እናደርግ ነው። የቆሰለውን እናሳክም፣ በጦር ግንባር ያለውን እናግዝ፣ ያልታጠቀውን እናስታጥቅ። ግዴታ መታጠቅ አለበት። ያልታጠቀ ግድ ነው። ሁላችንም ያንን መርዳትና አስታጥቀን ራሱን እንዲከላከል። አማራው ታጥቆ ኦሮሞውን እንዲገል ወይም ደቡብን እንዲገል አይደለም፣ ራሱን እንዲከላከል። ራሱን ካዳነ በኋላ ደግሞ ሀገሩን እንዲያድን። ሀገራችን ጠፍታን ያለችው አባቶቻችን የሞቱባት የቆሰሉባት ሀገር፣ የደከሙባት ሀገር፣ ዋጋ የተከፈለባት ኢትዮጵያ፣ በባዶ እግሬ እየዘመቱ አባቶቻችን ያስከበሯት ሀገር አሁን ጠፍታን ያለችው የለችም። አማራው እኮ አዲስ አበባ ላይ መኖር አይችልም እኮ። ትናንት እኮ ተደራጅተው ሲዋጉ ሀገርን ያስከበሩት የነ ራስ አበበ አረጋይ ቤት እኮ የለም እኮ፣ ጠፍቷል እኮ። ምንም የለም እኮ። የራሶቹ የመሳፍንቶቹ ለሀገር ሲዋጉ የነበሩ ለሀገር ሲደክሙ የነበሩ የእነሱ መታሰቢያ ቤቶች ሁሉ ሙሉ በሙሉ ጠፍቷል። የአባቶቻችንን አሻራ እያጠፋቸው ነው ያሉት። ሀገራችንም እየጠፋች ነው ያለችው። ስለዚህ መሬት ላይ ጠብ የሚል ስራ መስራትና መታገል አለብን። በቤተ ክርስቲያን አካባቢ ተስፋ ማድረግ የለባቸውም። ማንኛውም የኢትዮጵያ ህዝብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ይረዳናል ያድነናል ብሎ ተስፋ ማድረግ የለበትም። የለም። አሁን ከአዲስ አበባ ሀገረ ስብከት ይዞ እስከ ሲኖዶሱ መዋቅር ድረስ ሙሉ በሙሉ አብይ አህመድ ተቆጣጥሮታል።
ገንዘቡንም ስልጣኑንም ሙሉ በሙሉ ተቆጣጥሮታል እና አባ ሳዊሮስ ተቆጣጥረውታል። አባታችን ከሰዓት አኳያ አጠራጥር እያደረጉ እሺ እና ይሄ ስለሆነ ከቤተ ክህነቱ ምንም ሳንጠብቅ ከመንግስቱ ምንም ሳንጠብቅ ራሳችንን አደራጅተን ተጠናክረን ለወገናችን እንድረስለት ለማለት ነው። እግዚአብሔር ይስጥልኝ። አብዝቼም ከሆነ ከልብ እናመሰግናለን። አባታችን እንግዲህ አላበዙም፣ እንደውም ረጅም ሰዓት ወስደው ትምህርት ሊሰጡልንና ከዚህ የበለጠ በተለይ ለምዕመኑ ደግሞ መልእክት ቢተላለፍ ሁላችንም ደስ ይለናል። ከሰዓት አኳያ እንግዲህ አጠር አድርገን ለማለፍ ብዙ እንግዶችም ስላሉን አጠር አድርገን ለማለፍ ስለፈለግን ነው። ከልብ እናመሰግናለን። እንግዲህ